ተስፋ የሚወሰነው በሰጪው ነው። ተስፋ ሰጥቶኝ ሞተ ሲሉ ተስፋ ማብሮ ይቀበራል። ባለ ርስት ነው የጉባኤ ባለ መሬት ምን ያህል እንዳላችሁ አላቅም፣ ሰማይ ግን ርስት አላችሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምረን ያለውን የጌታ ቃል ክፍል እስከ ቁጥር 7 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ጥቂት ደቂቃ የጌታን ቃል ከኔ ጋር አብረን እንካፈላለን። አንደኛ ጴጥሮስ መልእክት ምዕራፍ 1 ላይ ያለ የጌታ ቃል ክፍል ነው ያነበብነው። አንደኛ ጴጥሮስ መልእክት ምዕራፍ 1 ላይ ከቁጥር 1 ጀምረን እስከ 7 ድረስ ወንድማችን ሐዋርያው ቅዱስ ጴጥሮስ በዚያ ዘመን በእነዚህ 5 ከተሞች ተበትነው ለነበሩ መጻተኞች የሚጽፈው ደብዳቤ ነው። ይሄን ደብዳቤ ብቻ ሳይሆን ሌላም ደግሞ እንደገና ቀጣይ ሁለተኛ ደብዳቤ ይጽፍላቸዋል። በእርግጥ ጴጥሮስ ሁላችን እናውቀዋለን፣ ሐዋርያው ጴጥሮስን ሁላችንም እናውቀዋለን። እዚህም ደግሞ ደጋግመን ስለምናነሳው ደጋግመን እናነሳዋለን። ጴጥሮስ እዚህ ቤት በጣም ወዳጃችን ነው። በእውነት ወዳጃችን ነው። ጳውሎስም ዮሐንስም አሉ። እኔ ጳውሎስን በጣም አተኩሬ እናገራለሁ። ዮሐንስንም ፓስተር ጴጥሮስን ብዙ ጊዜ ያነሳዋል። ያው ስለምታውቁት ነው የሳቃችሁት። እና ይሄ ሐዋርያ ሂስቶሪካል ኢየሱስ መሬት ላይ በነበረበት ዘመን ወይንም በጌታችን በኢየሱስ ክርስቶስ የሥጋው ወራት በምድር ላይ ሥጋ ለብሶ በተመላለሰበት ወራት ጴጥሮስ በጣም ብዙ ትውስታዎች አሉት አይደል? በወንጌላት ላይ ከጌታ ከኢየሱስ ክርስቶስ ቀጥሎ በጣም ብዙ ንግግሩ የተጻፈለት ሁለተኛ ሰው ጴጥሮስ ነው። ብዙ ዲያሎግ ስለነበረው ከኢየሱስ ጋር በተለይ በተገናኘ ይጠይቃል፣ በጣም ብዙ ይጠይቃል፣ በጣም ብዙ ይመልሳል። ልክም ነው ልክም አይደለም ስለሚቸኩል በጣም ብዙ ይጠይቃል፣ በጣም ብዙ ይመልሳል፣ በጣም ብዙ ውሳኔዎችን ይወስናል። ከአቋም ባሻገር በጣም ስሜታዊነት አይነት ነገር የሚንጸባረቅበት ይመስላል አይደል? በጣም ኢሞሽናል ይሆናል። ኢየሱስን ይወደዋል። ግን የሚገርማችሁ በጣም ኢየሱስን ይወደዋል። የመጨከኑን መጠን አያውቀውም እንጂ በጣም ይወደዋል። እና አሁን ታልፌ ሰጣለው፣ በካህናት እጅ ተላልፌ ሰጣለው፣ የካህናትም አለቆች ደግሞ ወስደው እንድሰቀል ያደርጉኛል ሲል ሁሉ ቢተውን ያልተውህም አለው። አይ ቲንክ ስሜታዊ ሆኖ ብቻ አይደለም፣ ይወደዋል። ኢየሱስን ይወደዋል። ሰውየው ኢየሱስን ይወደዋልና ሁሉ ቢተው እኔ አልተውህም ሲለው ጌታ ኢየሱስ ክርስቶስ አልፎ እንደ ትንቢትም አይነት ነገር ነገረው አይደል? ማንነቱም ነው፣ ቀጥሎ ትንቢትም ነው። ማንነቱ ነው፣ በማንነት ደረጃ ማንነቱ ነው፣ ቀጥሎ ግን ትንቢትም ነው። አይ ዶሮ ሳይጮህ 3 ትክደኛለህ ገና ነው፣ የሚቀጥለው ቀን ላይ ነው፣ እንደ ትንቢት ነው። ቀጥሎ ደግሞ ጴጥሮስ ገና ነህ፣ መንፈስ ቅዱስ ሲመጣ ነው የሚያጸና አይነት እንደገና ደግሞ ጌታ ኢየሱስ ክርስቶስ ይነግረዋል። ቻሌንጅ ያደርጋል። ሰው መሃል ነው የሚገስጸው። ለብዙዎቹ ጌታ ኢየሱስ ክርስቶስ እንደምታውቁት ፊት ለፊት አይመልስም። ጴጥሮስን ግን አይራራለትም። ጴጥሮስን አይምረውም። ፊት ለፊት ነው የሚያፈርሰው። ጴጥሮስን በጣም ብርቱና ታላቅ ስራ ከፊቱ ስላለ ጌታ ኢየሱስ ክርስቶስ ጨክኖበታል እዚህ ሰውዬ ላይ። የሚቀጥለው ዘመን ላይ በቤተ ክርስቲያን ታሪክ የማይሰራ ስራ የሚሰራ ሰው ነው። ማንም ሰው ሊተካው የማይችል አይነት ታላቅ ሰው ነው በቤተ ክርስቲያን ታሪክ ውስጥ። ያንን አይነት ሰው ለማምጣት ኢየሱስ ሳይራራ 3 ዓመት ተኩል እላዩ ላይ
ፈንጂ የማጥመድ ያክል ነው አንዳንድ የሚያፈርሰው፣ ብትንትኑ ነው የሚያወጣው። ግን ሰውየው ደግሞ ስብስብ ብሎ ይመጣል። አፍርሶት እንደገና ሄድም። ምክንያቱም ከሐዋርያት ሥራ ምዕራፍ 2 በኋላ ያለውን የሚቀጥሉትን የኢየሩሳሌም ቤተክርስቲያን 15 ዓመት ጌታ ኢየሱስ ክርስቶስ በዋናነት በዚህ ሰው በኩል ነው የሚሰራው። የቤተክርስቲያን የመጀመሪያ መሬት ላይ እንድትተከል ምክንያት ነው። በዚህ ሰውዬ ስብከት ነው መሬት ላይ ቸርች ኤግዚስት ያደረገችው። ባይዘዌ ክብር ለኢየሱስ ይሁን። አይሁድም አሕዛብም ለመጀመሪያ ጊዜ የመንፈስ ቅዱስ ጥምቀት ያገኙት በጴጥሮስ እጅ ነው። የመጀመሪያ የመንፈስ ቅዱስ ጥምቀት የተከናወነው በዚህ ሰው እጅ ነው። መፍጠኑን፣ መቸኮሉን፣ መሳቱን፣ ስሜታዊ መሆኑን ብቻ እንዳታዩ። ክብር ለኢየሱስ ይሁን። አሁን ዘንድሮ የማይቆጠር ሕዝብ ያለባት ቤተክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ በጣም አጭርና ግልጽ በሆነ እኔም ዛሬ እንደዚህ አይነት ስብከት በሰብክ ደስ ይለኛል። የ7 ደቂቃ ስብከት ነው የሰበከው። ሁሉም ሰው ገብቶታል። 3000 ሰው ድኗል። የድሮ ሰው ብዙ ስለማይሰማ ትንሽ ይሰማል፣ ብዙ ይይዛል። አሁንም እንደዛ ናችሁ እናንተ የድሮቹ አይነት ናችሁ። አይዟችሁ፣ እኔ ዝም ብዬ ነው። ጌታ ይባረክ። እና ይሄ ሰውዬ ቀላል ሰው አይደለም። የበጉ ሐዋርያ ነው። ከጌታ ከኢየሱስ ክርስቶስ ጋር አብሮ የወጣ የገባ ሰው ነው። መጽሐፍ ቅዱሳችን ላይ እኛ ዛሬ ወንጌል ብለን የምንሰብከውን እሱ የአይን ምስክር ነው። ኢየሱስ መከራ ተቀበለ፣ የአይን ምስክር ነው። ኢየሱስ በመስቀል ላይ ሞተ፣ የአይን ምስክር ነው። ኢየሱስ ተቀበረ፣ የአይን ምስክር ነው። ኢየሱስ ከሞት ተነስቷል፣ ጴጥሮስ በአይኑ አይቶታል። ኢየሱስ ወደ አባቱ አድርጓል፣ ያረገ ቀን ነበር። እኛ ዛሬ ወንጌል ለምንለው የአይን ምስክር ነው። የምንሰብከውን ወንጌል ጽፈው ካስተላለፉልን ሰዎች መሃል ነው። የመጀመሪያ የወንጌል ሰባኪያን መሃል ነው። በጣም ታላቅ ግዙፍ የቤተ ክርስቲያን አባት ነው። ከዚህ በላይ ደግሞ እግዚአብሔር ቅዱስ መጽሐፍ በእጁ እንዲጻፍ ፈቅዶለታል። አንደኛና ሁለተኛ ጴጥሮስ። ክብር ለመንፈስ ቅዱስ ይሁንለት። እግዚአብሔር ይመስገን። እና ይሄን ሰውዬ እንደነገርኳችሁ ነው። ኢየሱስ ብዙ ማፍረስ ብቻ ሳይሆን ብዙም ግን ሰርቶታል። በጣም ገንብቶታል። ምን ያህል ኢየሱስ ጴጥሮስን እንደሰራው የምታውቁት በሐዋርያት ሥራ መጽሐፍ ላይ በእንደነዛ አይነት ከባባድ ጉባኤዎች ላይ ቆሞ ይሰብክ የነበረው ስብከት ቤንድ አያረግም። ስብከቱ ባይዘወይ ስትሬት ፎርዋርድ ነው። ግንጥል ነው የሚያደርገው። ጴጥሮስ መግቢያ የለውም። ብዙ በጣም ኢንትሮዳክሽን የለውም። ሆሚሌቲክስ ብዙ አልተማረም። መግቢያ ከዛ በኋላ ረዘም ያለ ከዛ መደምደሚያ የለውም። ቱ ዘ ፖይንት ነው ስብከቱ። ጴጥሮስ የመምጣትና የመቆም ዕድል ካገኘ የአይሁድ ሸንጎም ሊሆን ይችላል፣ ኖርማል ደግሞ ሺህ ሕዝብም ሊሆን ይችላል። ተመጣጣኝና ተመሳሳይ ስብከት ነው። እናንተ ሰቅላችሁ ገደላችሁት፣ እግዚአብሔር ከሞት አስነስቶ ጌታና ክርስቶስ አደረገው። አለቀ። ሌላ የለውም። ባይዘው እቺን ይሰብካል። ወንድሞች ሆይ ኑ ይላል። 5000 ተጨመረ ይላል። ቀጥሎ ግን እግዚአብሔር ይራራልን። ቀጥተኛ ነው። አጭርና ግልጽ ስብከት ነው የሚሰብከው። ስለዚህ ይመስለኛል ትንሽ ነው የጻፈው። አንደኛና ሁለተኛ ጴጥሮስ ብቻ ነው የጻፈው። ረጅም ኬት ያርግ ምን ያርገው? ጳውሎስ አለለት ረጃጅ እማልቅ ሮሜ 16 ቆሮንቶስ 16 ሁለተኛ 14 ምና እንደዛ ያረገ የሚጽፍ አለ። ይሄኛውስ አጭርና ግልጽ ግን በጣም ሶሊድ ነው፣ የሚዳሰስ ነው። ግን ሰውየው ክብር ለኢየሱስ ይሁን። እና ይሄ ሰው ይሄንን ደብዳቤ በእነዚህ ቅድም በጠቀስናቸው 5 ከተሞች ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ የሚባሉ 5 ከተሞች ላይ ተበትነው ላሉ ቅዱሳን ይሄንን ደብዳቤ ጽፈዋል። እና እንትን ላይ ነው ፍሮንት ላይ ያለችዋን ነው የምነግራችሁ። ነው ፊት ለፊት ላይ ያለችዋን ሰማይ እንድናስብ ነው ትንሽ። ክብር ለኢየሱስ ይሁን። በጣም ተስፋ አለው የሕዝብ በጣም ተስፋ አለን። ዛሬ ሰማይና ምድር ክድ እንቢል አላለቀም፣ እንቀጥላለን። እኛ ሰማይ አለ። ጴጥሮስ ልባቸውን የሚደግፈው በዚህ ነው። ክርስቲያኖች ናችሁ? አዎ። በክርስቶስ ኢየሱስ አምናችሁ ነው የመጣችሁት? አዎ። ደቀ መዛሙርት ናችሁ? ተስፋ አለ።
ነገር በምንም አይነት መጠን ከባድ ሊሆን ይችላል፣ ተስፋ አለ። የመጨረሻ መዝጊያ ሞት ሆኖ ሊመጣ ይችላል፣ አልፈን እንወጣለን። ጴጥሮስ ሌላ ማጽናኛ የለውም። በዚያ ዘመን ለነበሩ ቅዱሳን ሌላ ልብ መደገፊያ የለውም። በጣም ከባድ ቻሌንጅ ውስጥ ነው ያሉት። እሱ ያለው የት መሰለ? 5:12 ላይ እዚሁ ምዕራፍ 5 ቁጥር 12 ላይ ይጽፋል። ከባቢሎን ነው መጽፍላችሁ ይላል። ባቢሎን ነው ያለውትኝ ይላል። እንግዲህ እግዚአብሔር ያሳያችሁ። እሱም ባቢሎን ነው ያለው። የሲቃይና የመከራ ኮር መሃል እንደማለት ነው። እንግዲህ ባቢሎን አይ ቲንክ ሮም ልትሆን ትችላለች። እና እሱም እድሜው እየሄደ ነው። እሱ እድሜው እያለቀ ነው። አይዞህ ትኖራለህ ያለው ኢየሱስ ትሄዳለህ ብሎታል። ትዝ ይላችኋል ዮሐንስ 21 ላይ ትዝ ይላችኋል። መጣና አጠገቡ ሲቆም አንተ ወገብን መታጠቃቅቶ ጫማን ማጥለቃቅቶ መደረብ አቅቶ ሰው ተሸክሞ ወደማትፈልገው ሲወስድ አርጅተህ ትሞታለህ አለው ኢየሱስ። ለሱ ነው እንዲህ ያልከው? ለእኔስ አለው። ያኛው ደግሞ ኢየሱስ ይወድ የነበረ ደቀ መዝሙር የድሮ ሰው ግን ይገርመኛል። ረጅም ዘመን ትኖራለህ ሲል ይሄኛውን ኢየሱስ አምላክ እንደሆነ ስላወቀ ለእኔስ አለው። ረዘም አታረገውም ያለው። ያንተ ይረዝማል አለው። ይሄኛውን እንግዲህ እንዲህ አርጅተህ ትሞታለህ ብሎ ያኛውን 100 ነው ያኖረው። ዮሐንስ በ100 ዓመቱ ስለሞተ እና ጴጥሮስ አይዞህ አርጅተህ ትሞታለህ ብሎት እየኖረ ከዛ ግን ሁለተኛ ጴጥሮስ ምዕራፍ 1 ላይ ጌታም እንዲህ ብሎኛል። ምን አለ? ከዚህ ድንኳን ልትወጣ ነው ብሎኛል። ቆይ ያለኝ ጌታ ጨርሰሃል አለኝ። ሲኖሩና ሲጨርሱ ያውቃሉ። ገና ነው ይላል። ሊገሏቸው ሲመጡ አረ ገና ነው ይላል። ሄሮድስ እዚህ ይላቸዋል እስር ቤት ጥሎት የሐዋርያት ሥራ ምዕራፍ 12 ላይ እስር ቤት ጥሎት 3ኛው ክፍል ምናምን እንዴ እሱንማ ማያውቅ የለም። በየቀኑ የምናነበው በጣም እስር ቤት አለ ዘንድሮ። አረ አሁን ግዴታ እናንተ ቂሊንጦ መግባት አለባችሁ እንዴ? ህይወት ራሱ ብዙ ትብታብ ነው። ለመውጣት እኮ ምን ጠቅሷቸው እኮ እውነተኛው እስር ቤት ውስጥ የገቡትን ነው። ትዝ ይላችኋል እስር ቤት ተጥሎ ምን ያክል ኢየሱስን ያምን እንደነበር የምታውቁት ሰውየው እንደዛ አይነት እስር ቤት ተጥሎ ትላንትና ያዕቆብ የተባለውን ሰውዬ በሰይፍ ያስገደለ ሰው ነው ያሰረው። ትላንት ያዕቆብ ተገሏል። እኔን ያድነኛል ጌታ ማንም ምንም አያመጣም እንዳይል አጠገቡ አብሮት የነበረው አገልጋይ ተገሏል በሰይፍ። ስለዚህ ያዕቆብን የገደለው ሄሮድስ እንዲዝል ትላንትና ያዕቆብን ገድያለሁ ነገ አንተን እሰቅልሃለሁ ብሎታል። እንደማይገደል ምንም ዋስትና የለውም ባይዘው። ምክንያቱም ያድነኛል ብሎ እንዳይዘል ያዕቆብ ተገሏል አጠገቡ አብሮት። እንደውም የባሰ ነው ይሄኛው ያዕቆብ። እንደውም የነጎድጓድ ልጅ ነው። ሲመጣ እርዝኩዌክ የሚፈጥር አይነት ሰው በጣም ማይቲ ሰውዬ ተገሏል። ወስዶ እስር ቤት ጣለው ይልና ምን ያክል እንደሚያምነው የምታውቁት ጴጥሮስ እንደ ነገ ሊሰቀል እንደ ዛሬ ተኝቶ ነበር የሚል ቃል አለ። የሐዋርያት ሥራ ምዕራፍ 12 ላይ ተኝቷል ይላል። እናንተ ትተኙ ይሆናል አላቅም፣ ግን አሁን እኮ ሰው ነገ ቤተ መንግስት እኮ ምሳ አለ ቢባል እንቅልፍ አይዞም። እንኳን ትገደላለህማ ሳይመጡ ነው ምን ሞተው። እንዳቀዱ ራሱ ከሰማን እንሞታለን። ነገ እንደሚገደል እርግጠኛ ሆኖ የሚጠብቀው ወታደር ቁጭ ብሎ የሚገደለው ሰውዬ እንቅልፍ ይዞታል። የጣፈጠ እንቅልፍ። መልአኩ ሊያወጣው ሲመጣ እኮ ከእንቅልፉ ቀሰቀሰው ነው የሚለው። ለማዳን ራሱ አይመችም። አንተ ቁጭ ብላ አጠብቅም እንዴ ለማዳን ራሱ የማይመች ሰውዬ ተኝቶ ለጥ ብሏል። ተሸክም የምትወስደው አይነት አተኛ አይነተኛው ደግሞ መልአክ የሚያክል ነገር ክፍል ውስጥ ገብቶ አልነቃም። ይሄ የሆነች አለች ከ6 እስከ 9 ሰዓት ላይ አልጋችን ላይ የምንሞትበት ልክ እንደዛ አይደል? ወደ ጌታ የምንሄድበት ፈንጂ ቢፈነዳ እኮ ማነቃበት ሰዓት አለ። ጴጥሮስ እንደዛ ነው የተኛ። እምነት ነው ምን ያክል ኢየሱስን እንደሚያምነው። አርጅተህ ትሞታለህ ብሎት እኮ ነው። ገና ነኝ ብሎ ነው የተኛው። እንደሱ እኮ ነው ቃሉ አይደለም። እኔ እኮ እናንተን እኮ እንድትሉ እኮ አይደለም ባይዘው ቆንጆ ስብከት ለማድረግ ፈልጌ አይደለም። እውነቱን ነው እየነገርኳቸዋለሁ። በጣም ሰርፕራይዝ ዳቱን የምር ነው። ምክንያቱም መልአኩ ሲመጣ ሪማይንድ ያደረገው ኢየሱስ የነገረው ነው አይደል? መልአኩ እኮ ሲመጣ ምንድነው ያለው? ጴጥሮስ አለ አቤት ተነሳለህ ብድግ አለ። ጫማን አጥልቅ አለ። ኢየሱስ ምን ብሎታል? ማጥለቅ ሲያቅትህ። ስለዚህ መልአኩ ሪማይንድ ያደረገው ዛሬ ትችላለህ አለው። ገና ነህ እኮ እና ማጥለቅ ሲያቅትህ ከሆነ ግን መሞት ነው። አዎ አሉ። ጫማን አጠለቀ። ታጠቃለው መታጠቅ ሲያቅትህ ብሎታል። ታጠቀ ይችላል ዛሬ። ደርባለው ደረበ። ከዛ ተሸክመው ወጣው አይልም ና አለው ይላል አይደል? ተሸክመው ሲወስዱ ነው የምትሞተው ብሎታል። አርጅተህ አሁንስ ና አለው።
መልአኩ ምንም ታምር አላረገም። ኢየሱስ የነገረውን የደገመው። ይሄንን ብሎ ረጅም ዘመን ትኖራለህ ያለው ጌታ ጨርሰሃል ልትመጣ ነው አለው። አየ ትኖራለህንም አምኗል፣ ትሄዳለህንም አመነ እና ከዚህ ድንኳኔ ልወጣ ነው። አሁን ልሞት ነው አይደለም ያለው። ዘጸአት ትክክለኛ ግሪክ ቃል ኤክሶዶስ ነው። ኤክሶዶስ ማለት ከመሬት ወደ ሰማይ ልሄድ ነው። ልሞት ነው አላሉም። ወደ ተሻለ ክብር ልወጣ ነው። በዚህ መኖር ድካም ነው፣ እዛ መሄድ ክብር ነው። አሜን የሚል ጠፋ። ምን ሰራላችሁ? እዚህ መሄድ ነው እንጂ አይዟችሁ፣ ሳጨርሱ የትም አትሄዱም። ግን ከጨረሳችሁ ምን ሰራላችሁ እንዴ? ቶሎ ቶሎ መስራት ነው። እኛ በሳምንት 3 ቀን ያደረግነው ፕሮግራም ነው እኮ ቶሎ ጨርሶ ለመሄድ ቶሎ በቃ። በፊት እንደው አሁን እንደውም ትቻለሁ። በፊት እኮ በቀን 3 ነበር የምሰብከው። ጧት፣ ከሰዓት፣ ማታ ነው የምሰብከው በየቀኑ። ምን ነው ይሉ ለመሄድ አልቋል ካለ በቃ እንዴ ምን ትሰራለህ እዚህ? አይዟችሁ የትም አትሄዱም። በጣም ፈራችሁኝ። ይደከም ያላችሁ ሁሉ ንቀታላችሁ። አጠገባችሁ ያላችሁ ስራ አለብን በሉት። ስንጨርስ እንሄዳለን በሉት። ኖርማሊ ካልጨረስክ ጌታም አይወስድህም። ሰይጣንም ሊገል ቢመጣ እግዚአብሔር ማያስገድልህም። ባይዘወይ አሁን መኖር በጣም ስለምትጓጓ አይደለም የምትኖሩት፣ ስላለባችሁ። መሞት ብትፈልግ አትችልም። ትዝ ይላችኋል ጳውሎስ መሄድ ፈለግኩ አለ እና መጥቶ ከአንበሳ አፍ ያድነኛል። አንበሳ ሊጎርሰኝ ሲል ከመሃል ያወጣኛል አለ። ለምን? ስለ የስብከቱ ስራ በእኔ እንዲፈጸም። አልጨረስክም ልትሄድ ነው ይሏል። መሞት ፈልጎ አልቻለም። ጨርሰ ነው የምትመጣው አለ። ሲጨርስስ መሄዴ ነው አለ። ፈርስት ሴንቸሪ ክርስቲያንስ አይደል? የኤርሊ ቸርች እንትን ላይ ያሉ ሰዎች ኮንቪክሽናቸው ያቋም ቀጥሎ ስፒሪት ሊዲንግ ያቁታል። ታውቃለህ፣ ሲጨርሱ ያውቃል። በጌታ በኢየሱስ ስም እዚህ ቤትም እንደዚህ አይነት ሰው ይብዛ። በእውነት መንፈስ ቅዱስ ይሄንን ይደግማል። ዘንድሮ ይደግማል፣ ምንም ጥያቄ የለው። እና ጴጥሮስ ልሄድ ነው አለ። ከዚህ ድንኳን ልወጣ ነው አለና ግን ከሄድኩ በኋላ አለ። እሺ አለ። ከሄድኩ በኋላ እንዳትረሱት በድንኳኔ እያለሁ ቶሎ ደጋግሜ እነግራቸዋለሁ። ለምን? ከሄድኩ በኋላ እንዳትዘነጉት አሁን ደጋግሜ አወራለሁ። አሁን አንዴ ዝም ብዬ አውርቼ ብቶ ከሄድኩ በኋላ ልትረሱት ነው። እኔ መሄድ አይቀርም። እናንተ እንዳትዘነጉት ይሄንን እውነት እናንተ ጋር እንዲቆይ በዚህ ሳለሁ በየዕለቱ እነግራቸዋለሁ ይላል። ጌታ የተባረከ ይሁን። እና እንደዚህ አይነት ሐዋርያ ነው ይሄ ሰው። ዋው! እንደዚህ አይነት ሐዋርያ ነው። እና የማገልገል እድል ያገኘው የኢየሱስን ገዳዮች የማገልገል እድል አግኝቷል። ኢየሱስ ላይ ሞት የፈረደ ጉባኤ ጴጥሮስ አክሰስ አድርጎታል እሱን ጉባኤ። አሁን የምታስታውሱ ከሆነ እናንተ በጣም ስለምታጠኑ ሐዋርያ ሥራ የጳውሎስ ስብከት ላይ ባይዘው ሰቅላችሁ ገደላችሁት የሚል የለም። ምክንያቱም ጳውሎስ የአሕዛብ ሐዋርያ ነው። እንኳን ኢየሱስን ሰቅለው ሊገሉ አያውቁትም። የጴጥሮስ ኦዲየንስ ግን ኢየሱስን የገደለ ነው። ስለዚህ ይሰቀል ያሉ ናቸው። ቀጥሎ ደግሞ ይሰቀል ብለው የወሰኑ ናቸው። ስለዚህ ነው ጴጥሮስ ቀጥታ አንዳንዶቹን ያውቃቸዋል ሲወስኑ። ሐና፣ ቀያፋ፣ እስክንድሮስ ምናምን የሚባሉት ኢየሱስ ላይ የፈረዱ ናቸው። ምዕራፍ 4 ጴጥሮስ አገኛቸው። ሰቅላችሁ ገደላችሁት ይላል ባገኛቸው ቁጥር። ከዛ ጠሩትና እንደዚህ ና አቤት አለ። የዚህን ሰውዬ ደም ከእጃችን አውርድ። ቃል በቃል እንደሱ ነው ያሉት። አንተኑ ሌላ ጉዳይ ነው አልኩት፣ ስብከቱ ሌላ ጉዳይ ነው። የዚህን ሰውዬ ባገኘን ቁጥር ገላችሁ አትበለን፣ ደሙን ከእጃችን አውርድ ሲሉት እግዚአብሔር አሳልፎ ሰጣችሁ፣ በክፉ ሰዎች እጅ ገደላችሁት ብሎ እጅ ቀየረ። እሳት ናቸው እኮ ሰዎቹ እኮ። ሰውየውን እኮ ቴክኒካሊ እንዲህ ብታየው እኮ እንደዚህ አይነት ሰባኪ አይደለም። አሳ አጥማጅ ነው፣ ፕሮፌሽናል አይደለም፣ በጣም ኤጁኬትድ አይደለም፣ ኢሊኩዌንት አይደሉም። መንፈስ ግን ሲመራህ ነው። እስቲ አሜን በሏ። ይሄ ጉዳዩ የእንትና ኖሌጅን የመሰለ ጥሩ ነገር የለም። ያለ መንፈስ ግን የጭንቅላት ልፊያ ነው የሚሆነው። መንፈስ ሲኖርበት ግን አንድ ጥቅስ የዘላለም ሕይወት ይሰጣል። በእውነት ነው የምላችሁ። እኔ በጣም የተለየ በጣም ዲፕ በጣም ዋይድ የሆነ ነገር አያወራም። በጣም ኮንክሪት ግን ትንሽ ነገር ነው የሚያወራው። አንዴ ነው የሚልካት
ጴጥሮስ ሰብኮ ሲወጣ ሰበከ ይላል ወጣ ይላል። ገርፈዋቸው ወጡ ይላል። አመሰገኑ ካለ በኋላ የሚቀጥለው ምዕራፍ ላይ ምንድነው ተቃላችሁ? ከካህናት ወገን ለዚህ እምነት ብዙዎቹ ታዘዙ ይላል። ከሸንጎ ይዞ ወጣ። በጣም የተማረ ነው ሸንጎ ማለት እንግዲህ ፈሪሳዊ ጸሐፍት ማለት ሕግ የሚጽፍ ማለት ነው። ቁጭ ብሎ ሕጉን በነጥብ ነቁጣውን ምናምን የሚያውቅ ኮማ ፉል ስቶፕ የት ጋር እንዳለ የሚያውቅ እንደዚህ አይነት ጉባኤ ላይ ቆሞ እናንተ ሰቅላችሁ የገደላችሁት እግዚአብሔር ጌታም ክርስቶስ ማረገው ምናምን ብሎ አውርቶ ወጥቶ ከሄደ በኋላ የተወሰኑት አይኛ እዛ ቸርች እንሂዳሉ። ከካህናት ወገን ብዙዎቹ ነው የሚለው። ሴኔቱን ቆርሶት ይዞት ወጣ። ዘንድሮ ምክር ቤት እንደማለት ነው። ሀፍ ይዘ ቸርች አጠገባቸው ሰው ባገኘው እድል ወንጌል ስበክ በሉት። ስሙኝ፣ ሰውየውን የመለወጥ የመቀየር ቻሌንጅ የማድረግ የማዳን ስራ የመንፈስ ቅዱስ ነው። የእኔ ስራ የመለወጥ አይደለም። ስራዬ እኔ ስበክ ነው ያለኝ። እሰብካለሁ። መንፈስ ቅዱስ አለ። ቻሌንጅ ያደርገዋል፣ ህይወቱን ይቀይረዋል፣ አዙሮ ያመጣዋል። እናንተ ግን ስበኩ። ጴጥሮስን አድንልኝ አይደለም ያለው፣ ስበክ። እስከ ምድር ድረስ ስበክ ነው። ምንድነው ሚሽን? እስማ ስበክ። ማዳን የኔ ነው፣ እኔ አድነዋለሁ አለው። አንተ በለው አለው። አንተ የገባህን አውራ አለው። ምን ገባ አሉት? ሰቅላችሁ እንደገደላችሁት። ምን ገባ? እግዚአብሔር ከሞት እንዳስነሳው። በጴጥሮስ ትምህርት ላይ በጣም ወንጌል እንትን ነው አይደል? ይሄ ኬሪግማው የምስራቹ በጣም ስትሮንግ ነው። ኢየሱስ ከሞት ተነሳ አይደለም የጴጥሮስ ስብከት እኮ እግዚአብሔር ኢየሱስን አስነሳ ነው። በጣም እንትን ነው የሪዘረክሽን ትምህርቱ በጣም ፓወርፉል ነው። ሰው ኢየሱስ ፈነቃቅሎ ወጣ አይልም፣ እግዚአብሔር ከሞት አወጣው ነው። አስነሺ አብ ነው። እሱ ሞተ፣ አባቱ አስነሳው፣ አከበረው ይላል። ቀጥሎ ጌታና ክርስቶስ ነው። ምን ማለት ነው? እሱን በማመን ብቻ ነው የዘላለም ሕይወት የምታገኙት ማለት ነው ትርጉሙ። ክርስቶስ እሱ ነው ማለት ለማዳን የተቀባው እሱ ብቻ ነው። ፕሪቺንጉ ይሄ ነው። እግዚአብሔር ይመስገንና ይሄ ሰው የኖችን የሚጽፈው እና ሰላምታ አለው እና ኢየሱስ ክርስቶስ ሐዋርያ ጴጥሮስ እና እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ትራይንግ ጋድ ስላሴ ነው አይደል? ሰላምታው ላይ ያለው እግዚአብሔር አብ አስቀድሞ አወቃቸው፣ በመንፈስ ይቀደሳሉ፣ ቀጥሎ በክርስቶስ ኢየሱስ ደም ይረጫሉ። የድነት ስራ ላይ ስላሴ ፓርቲሲፔት አድርጓል። አብም ወልድም መንፈስ ቅዱስም አሉበት አለ። የማወቅ ስራ የአብ ነው አለ። የመቀደስ ሳንቲፋይ የማድረግ ስራ የመንፈስ ቅዱስ ነው። በደሙ ረጭቶ ደግሞ የመቀላቀል ስራ የወልድ ነው። እኛን ለማዳን ስላሴ ተሳትፏል። ፍሮንት ፊት ለፊት የሞተው ኢየሱስ ነው። የማዳኑን እቅድ ያወጣው አብ ነው። ለመፈጸም መሬት የወረደው ጌታ ኢየሱስ ክርስቶስ ነው። ድነትን ለሰዎች ያደለው መንፈስ ቅዱስ ነው። ኢየሱስ መስቀል ላይ የሞተ ቀን ኢየሱስ ስለ ኃጢአታችን ሞተ። ወንጌላችን ይሄ ነው አይደል? ኢየሱስ ስለ ኃጢአታችን ሞተ። የሞተ ቀን ኢየሱስ እኮ ስለ ኃጢአቴ ሞተ እንጂ ድነትን እኔ ጋር ያመጣው እኮ መንፈስ ቅዱስ ነው። ኢየሱስ እዚህ ጋር እየሞተ ከኢየሱስ ወስዶ ህይወት አጠገቡ ለሰው ይሰጥ ነበር መንፈስ ቅዱስ። ለዛ እኮ ነው በዘላለም መንፈስ ራሱን ሰጠ የሚለው። ሆሊ ስፒሪት ክሮስ ላይ አክቲቭ ነው። ኢየሱስ እየሞተ ሰው ያድናል አጠገቡ። ኢየሱስ ምን ነው ታውከኝ እያለው እሱን ትቶ ሰው ያድናል። የኢየሱስ መስቀል ከሞት ከተነሳ በኋላ አይደለም ማዳን የጀመረው፣ እየሞተ ሁሉ ያድን ነበር። እዚህ ጋር ሞተ አንድ ወንበዴ እጅግ የጠለቀ ኃጢአተኛ አዳንና ዓለም ላይ ማንንም አድናለሁ ማለቱ ነው። ይሄን ካዳንኩ የመስቀል ቅጣት የሚቀጣ ሰው ማለት በምድር ላይ የመጨረሻ ክፉ ሮማዊ ዝም ብሎ አይቀጣም። እጅግ ክፉ ሰው ነው ማለት ነው። ይሄን ሰው የካዳንኩት አለ ማንም ይድናል ማለቱ እኮ ነው። ከዋናው ነው የጀመረው። የብዙዎቻችን አይነን ነው። ዋናው እኮ ነው ቸርች የመጣው። አንዱ ምን አለ? ሁሉም እየተነሳ እኔ በዓለም ሳለሁ ይላል። እንዴ ይሄ ሁሉ ሰው ዓለም እኮ ቀርቶ ቢሆን ኖሮ እስካሁን ዓለም አትኖርም አለ። እግዚአብሔር ዓለምን ራሱ ለማቆየት ዋናውን ቸርች ነው። እግዚአብሔር ነው የሚችለን። አድክሞን እኮ ነው የሚበልጠን ይዞን ወንጌል ገብቶን ኢየሱስ የሚለው ስም አጥንትን እንደሆነ ነው የሚያፈሰው። ኃይለኛ ነው። ለሰው ያስቸገረው እኮ ኢየሱስ ስም ላይ መጣል ነው። ቅልጥ ያደርገዋል፣ አጠገብ ያፈሰዋል። እንደዚህ አይነት ትሁት ትላለህ።
እጅግ ትዕቢተኛውን ሰው ድቅቅ አድርጎት። ክብር ለኢየሱስ ይሁን። እኔ ምስክር ነኝ የአንዳንድ ሰዎችን ህይወት በጣም በቅርቤ እንደው ይሄማ በሰው እጅ ሞታል የሚባል ሰው ወንጌል አግኝቶት ይሄማ ሲወለድ ጀምሮ ጴንጤ ነው እስኪባል በእውነት ኧረ ይሄ ዓለማዊ አያውቅም እስኪሉ ድረስ ወንጌል ነው። የእግዚአብሔር ቃል ስልጣን፣ የእግዚአብሔር ቃል አቅም፣ የክርስቶስ የመስቀል ሥራ ጉልበት። ሃሌሉያ። እና ትሪኒቲ ሳልቬሽናችሁ ላይ ያለ ነው እያላችሁ ያለው ባይዘው ለነዚህ ሰዎች አባወቃችሁ፣ መንፈስ ቅዱስ ቀደሳችሁ፣ ክርስቶስ ኢየሱስ በደሙ ረጫችሁ ይልና ከዛ ይቀጥላል። ቶሎ ልንገራችሁና በተለይ ቁጥር 6 እና 7 አካባቢ ነው እኔ ትንሽ መናገር እንፈልገው። ርስትና ተስፋውን ቆላሲያስን ሳነሳ የተወሰነ አንስቻለሁ። ቆላሲያስ ምዕራፍ 1 ላይ ግን ጸጋና ሰላም ይብዛላችሁ ካለ በኋላ ኢየሱስ ክርስቶስ ከሙታን በመነሳቱ ነው የሚለው አይደል? ኢየሱስ ክርስቶስ ከሙታን በመነሳቱ ጮክ በሉና ኢየሱስ ከሞት ተነስቷል በሉ እስቲ። እቺ ቤተ ክርስቲያን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወንጌል ፓኬጅ አይደል? ጮክ በሉና ኢየሱስ ክርስቶስ ከሞት ተነስቷል በሉ እስቲ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ጳውሎስ እንደሱ አይደል ያለው? በእናንተ መካከል ስኖር አለ ላስታውሳችሁ እወዳለሁ ስሰብካችሁ የነበረውን አለ። ምንድነው የሰበከን አለና የሰማችሁት አላቸው። እሺ ያመናችሁት፣ የዳናችሁበት፣ የቆማችሁበትና የምትጸኑበት ይላል። 5 ነገር ነው የሚጽፈው። ምንድነው ይሄ ሁሉ ሲሉት ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ከሙታን ተነሳ። ይሄ ሰምታችኋል፣ በዚህ አመናችኋል፣ በዚህ ድናችኋል፣ በዚህ ቆማችኋል፣ በዚህ ትጸናላችሁ። የለም ሌላ ከዚህ ውጪ ወንጌል እዚህም ቤት የለም፣ ለዘላለምም አይኖርም። በዚህ እውነት ነው የዘላለም ሕይወት ያገኘ ነው። ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ ከሙታን በመነሳቱ ጴጥሮስ በጣም አስደናቂ ጸሐፊ ነው። የክርስቶስ ትንሣኤ በረከቶች ይላል። ኢየሱስ ከሞት ተነሳ። አዎ ዝም ብዬ ክሌም የማረገው የማውጀው የኔም ነው እምለው ብቻ አይደለም። ኢየሱስ ከሞት በመነሳቱ የተገኘ ነገር አለ። እግዚአብሔር ልጁን ኢየሱስን ከመቃብር ሲያወጣው የተገኘ ነገር አለ። ምን ተገኘ? ተስፋና ርስት ተገኘ። ባለ ርስት ነው የጉባኤ ባለ ርስት። መሬት ምን ያህል እንዳላችሁ አላቅም፣ ሰማይ ግን ርስት አላችሁ። መሬትም ይኖራችሁ ጥሩ ነው እስክትኖሩ ድረስ ይጠቅማችኋል። ዋናው ነው፣ ዋናው ዘላለሙ ነው። ተስፋውስ ምንድነው? ሕያው ተስፋ የሚወሰነው በሰጪው ነው አይደል? ተስፋ የሚወሰን የሰጠህን ሰውዬ ነው አይኑን የምታየው። ተስፋ ሲሰጥ አይኑን የት ነው ያለው ያልክ ትደውላለህ። የት ነው ተስፋ ሰጥቶኝ ሞተ ሲሉ ተስፋ ማብሮ ይቀበራል። ጴጥሮስ ከተስፋው በፊት ሰጪው ነው የነገረን። ከሞት ተነስቷል አለ። ተስፋው ሕያው የሆነው ሰጪው ከሞት ስለተነሳ ነው። ሰጪው ሟች አይደለም፣ ሞትን ያሸነፈ ነው። ስለዚህ ተስፋው በሰጪው ላይ የተመሰረተ ስለሆነ ሕያው ተስፋ አለ። ኢየሱስ በቅርብ ይመለሳል። በመላእክት ታጅቦ በደመና ብቅ ይላል። ይሄ ዛሬ ከሰዓት ሊሆን ይችላል። እስካሁን እዚህ ስለሆነ ያለ ነው። ዛሬ ከሰዓት ሊሆን ይችላል። ይሄ ተስፋ የኛ ነው፣ ለኛ ለምናምን ነው። ለዓለም ሁሉ አይደለም። ይሄ ተስፋ ለአማኝ ነው፣ ለደቀ መዛሙርት ነው። በክርስቶስ ኢየሱስ የመስቀል ሥራ ላመኑ ሰዎች ብቻ። ኢየሱስ ይመጣል። በጣም በትህትና አብረን እንድንሰብክ ጎናቸው ያለው ሰው ጌታ ሲመጣ አብረን ነው የምንሄደው በሉት። አንዳንዶቻችሁ በጣም እርግጠኛ አልሆናችሁ። ጌታ ሲመጣ ጮክ በሉን፣ ነቅነቅ አድርጉትና ሰሞኑን እንነጠቃለን በሉት። ለቀናት እንወጣለን። ይችን መሬት ለቀናት ለዘላለም ትተናት እንወጣለን። ፎር ጉድ አንመለስም።
እኔ ሁሌ ነው የምለው፣ ወደፊትም ነው የምለው ሳገኛችሁ፣ ነገም ካገኘኋችሁ እላለሁ። ይሄን መሬት ጥለኑ እንሄዳለን፣ አንመለስም። በጣም ብዙ ነገር ህይወታችሁ ላይ እንዳለ ተስፋ አደርጋለሁ። ክፍቱን ትተኑ እንሄዳለን። እንትኑስ አልልም፣ ብትመለስ እኮ ነው የሚያሳስብህ። አሁን እኔ ወደዚህ ስመጣ ከፍሬክስ ጋር ስንመጣ እንትኑ ምንድነው ወደ ቤት ትሄዳለህ። በኋላ እማትመለስ ምን ያሳስባል? ይቃጠል ይውደም መነጠቅ እንደሱ ነው። በዚህ አትመለስም። እንዴት እንደፈለገ ይሁን ጥጃዋለሁ ይረር ይብሰል አይደለም ይረር። የሚያወጣው አያገኝ፣ አይመለከተኝም። ከጌታ ጋር ልኖር፣ ለዘላለም ከእርሱ ጋር ልሆን፣ በቅርብ እንነጠቃለን። ቢሬዲ። ይሄ ነው ተስፋችሁ፣ ሌላ አይደለም ተስፋችን። ይሄ ነው። ክርስቲያን ብዙ ተስፋ የለውም፣ አንድ ተስፋ ነው ያለን። ጌታ ከሁሉም ነጥቆ የብቻው ነው ያረገን። የብዙ ነገር አላረገንም። ከብዙ ነው የወሰደን፣ የግሉ ነን። በቃ የለም ሌላ ብዙ ተስፋ የለም። አንድ ነች፣ አንድ ብቻ። ምን? ኢየሱስ ይመለሳል። ይሄ ሲሄድ ያየነው ጌታ እንደገና ዳግም ይመጣል። ሲሄድ 120 አካባቢ ሰው ነው ያየው። ሲመለስስ ከነ ጴጥሮስ ጋር አብረን የማይቆጠር ክርስቲያን። እነ ጴጥሮስ ሁሉ መመለሱን ከኛ ጋር ለማየት ከመቃብር ወጣው። ጴጥሮስ ራሱ ይሄን ተስፋ እያደረገ ነው ያንቀላፋው። እነሳለሁ ብሎ ነው ያንቀላፋው። ኢየሱስ ይመጣል። እኔ እግላለሁ ታውቃላችሁ። ኢየሱስ ይመጣል ምናምን ስል የተሰቃየ ተገረፈ ስል ውስጤ ይግላል እና እንዳላውላችሁ በዛ ጋር ይሻለኛል። ይመለሳል ጌታ። ተስፋ የላችሁም ሌላ። መንገድ ላይ ስትሄዱ ቀና ብላችሁ ሂዱ፣ ቀና ብላችሁ ሂዱ። በፍጹም ምንም ነገር የእናንተን ህይወት አይወስነው። በእውነት ነው የምላችሁ። የኑሮ ስታተስ ሊሆን ይችላል፣ የተለያየ ነገር እናንተ በሉት የምታልፉበትን ቻሌንጅ ምንም ነገር አጋንንቱ መጥቶ ሊላችሁ የሚችለው ነገር፣ አንዳንድ ደግሞ ደካማ ሰዎች መጥቶ ሊሏችሁ የሚችሉትን በፍጹም እኔ ክርስቲያን ነኝ፣ እኔ ክርስቶስ ደቀ መዝሙር ነኝ፣ ኢየሱስን ነው የምከተለው። ጌታዬ ይመጣል፣ እነጠቃለሁ። ፊት ለፊት አይኑን በአይኔ አየዋለሁ። ይሄን ደካማ ፊት የክብር ፊቱ ላይ ይገጥመዋል። እርሱን እስክንመስለው በደመና እንነጠቃለን። የተዋረደው ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። ኢየሱስ ይመጣል፣ እንሄዳለን። መሬት ላይ ያለ ቆንጆ ነገር እንኳን መግለጥ ያቀታል። እንኳን ሰማይ ያለውን ክብር ሊብራራ አይችልም። ሄደን ኤክስፔሪየንስ የምናደርገው። ጴጥሮስ በዚህ ነው ልባቸውን የሚደግፈው። ታውቃል፣ ተስፋ አላችሁ፣ ሕያው ተስፋ፣ አይዟችሁ ይላቸዋል። ብድግ ይላሉ ሰዎቹ። ሕያው ተስፋ ኢሉዥን ነው፣ ዝም ብሎ ተስፋ ነው አይደለም። ተስፋው ምንድን ነው? ርስት። መጥቼ ወስዳቸዋል። የት? ላስት ዊክ አለ ፓስተር የሆነ 14 ላስት ዊክም የሰማነው እንደዚህ አይነት ቃል ወስዳቸዋለሁ። የት? አገር አለ። ኢየሱስን አምነን ኧረ ሰማይ እንዴ! በቃ ግንባር የሚባል ቦታ የለም ሰማይ። አዲስ አበባ ግንባር ለምን መሰለ? ኋላ አላት አዲስ አበባ። ሰማይ ኋላና ፊት የለውም። እግዚአብሔር በሁሉ ቦታ ይኖራል ነው የሚለው። ሰማይ የትም መኖር ክብር ነው። የሆነ ሰፈር አንዳንዶች ይላሉ ሄደን መጣን የሚሉ ሰዎች የእንትና ቤት ይላሉ። ሰው የሄዶ ጋር አይቶ ገብቶት የሚወርደው ከሆነ ምን ያደርጋል? ራእይ ላይ እኮ ዮሐንስ ራሱ እኮ አልገባውም። ኢምፕሩደንት ነው አለ። ላብራራው አልቻልኩም አይደለም አልገባኝም አለ እና አየው አለ። በቃ ምንድነው አሉት? ኧረ በዚህ በወደቀው አካል አይገባም ነገሩ፣ እዛው ተለውጠን ስንሄድ ይገባናል። ኤክስፔሪየንስ። በዚህ ሪጆይስ ማድረግ የሚችል ክርስቲያን ይሄንን መዘመር አትችሉ? ይሄን መዘመር በእውነት እኮ ነው የምላችሁ። ከሆነ ነገር አወጣኝ ሳንል ተመልሰ ተወስደኛለህ ብሎ ማልቀስ የሚችል ክርስቲያን፣ ናፈከኝ ብሎ መጸለይ የሚችል ክርስቲያን። በእውነት እንደዛ አይደለም ህይወታቸው ነበረ። እንደዛ ነበረ። ሰዎቹ እየተሰቃዩ እስር ቤት ውስጥ ሆነው ጌታ ቅርብ ነው ይላሉ። ታውቃለህ?
ሊያጉረመርም ነው። በቃ ተጋደሉ ሊል ነው ስትሉ ለአንተ ይጽፍልሃል። አይዞህ ይላል። ይጸልይልኝ ጸልይልኝ ይላል ብል ጳውሎስ ጸልይልኝ የሚለው አፌን ስከፍት የምናገረው እንዲሰጠኝ ነው። ስለ መከራው ጸልይልኝ አይልም። ጌታ አጠገቤ ነው ይላል። ለሱ ተወው ይላል። አረ ችግር የለውም ይላል። አንተ የምትጸልይልኝ አፌን ስከፍት ቃል እንዲሰጠኝ ነው። ከዛ ውጭስ ጌታ ቅርብ ነው ይላል። እስር ቤት ውስጥ ሆኖ ገራፊው እያለ ገራፊው እንዳየውና ሰንሰለት አይቶ እና ጌታ ቅርብ ነው ይላል። ውስጡ ነው። ይሄ ሰውዬ ካልገደልከው አይቆምም፣ ካልሞት አይቀዘቅዝም። እግዚአብሔር በዚህ አይነት ቀደም በሰማ ነው ይሄ የሚፍለቀለቅ እንደ ወንዝ አረ እንደዛ ሲሆን ነው ኢነርጂ የምናገኝ። በጣም ጉልበታም የምትሆኑት እንደሱ ነው። ውስጥ ያላችሁን ነገር በክርስቶስ ያገኛችሁትን ነገር በቃ በጣም እሱን በጣም አክኖሌጅ አድርጉት፣ እውቅና ስጡት፣ አመስግኑ በሱ። ክብር ለኢየሱስ ይሁን። ምንስ ቢሰጠኝ እስካሁን ከሰጠኝ የበለጠ ይሰጠኛል? ምንስ ቢሰጣችሁ ከዘላለም ሕይወት በላይ ይሰጣችሁ? ምንስ ቢሰጣችሁ ውስጣችሁ ካደረው ከመንፈስ ቅዱስ በላይ ምን ታገኛላችሁ? ምንስ ቢሆንልኝ ከተሰቀለልኝ በላይ ምን ያደርግልኛል? ምንም ሊያደርግላችሁ አይችልም። የሆነው ይበልጣል፣ የተደረገው ይበልጣል፣ ከምንቀበለው ያገኘነው ይበልጣል። እንደኔ ጎትቼ ማመጣው የገባ አለ ለኤክስፒሪየንስ ጸልያለሁ እንጂ ለደብዝ ጸልያለሁ እንጂ ተስፋ አለ፣ ርስት አለ ይላቸዋል። ይሄ ርስት ለማን ነው ሲሉት በእምነት በእግዚአብሔር ኃይል ለተጠበቃችሁ ለናንተ። ምን አይነት ጸሐፊ ነው! በጣም ግሎሪየስ ነው አይደል? ቻፕተሩ በጣም በክብር የተሞላ ምዕራፍ ነው። ለማን ነው ተስፋ? ያው የማያልፍ የማይጠፋና እድፈት የሌለበት ርስቱ አይደል? ባለፈው ነግሬያቸዋለሁ። ሲን ፕሩፍ ነው፣ ታይም ፕሩፍ ነው፣ ዴዝ ፕሩፍ ነው። ኃጢአት አያሰጋው፣ የጊዜ ርዝማኔ አያሰጋው፣ ሞት አያሰጋው። ርስቱ ይሄን ለሰው ራሱ ማውጣት ነው። ርስቱ ደስ ይላል። ሙዚቀኞቹ ሳቁ፣ የሚያውቁት ነገር ስላለ። በእውነት ለማን ዋው! ጳንጦስ ቁጭ ብሎ ቀጰዶቅያ ምናምን ቁጭ ብሎ ለማን ነው ሲሉ በእምነት በእግዚአብሔር ኃይል እሺ ለተጠበቃችሁ ለናንተ በሰማይ ቀርቷል አለ። እግዚአብሔርው ጠብቆታል። ለናንተ ግን በሁለት ነገር ነው። እምነት የነሱ ነው፣ ኃይሉ የእግዚአብሔር ነው። በእምነትና በእግዚአብሔር ኃይል ለተጠበቃችሁ እስከ መጨረሻ አምናችሁ ጽኑ ነው። ፌዝ አምኖ ተደግፎ መኖር የናንተ ነው። እግዚአብሔር ኃይል ይሰጣል። በሰማይ ቀርቶላችኋል ይልና እቺን ብቻ ልንገራችሁና ልጨርስ። ቁጥር 6 እና 7 ጴጥሮስ ሲጽፍ እያያቸው አይመስልም? እንደዚህ እያያቸው አይደል? እንደዚህ እያያቸው ይመስላል። ይሄን ነግሯቸው ሰዎቹ አይ ቲንክ ቸርቹ ይበጠበጣል። በቃ ወይያል በዚህም እጅግ ደስ ይላችኋል ይላል። አሁን ግን አይደለም ይላል ለጊዜው ለጥቂት ጊዜ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ ፕሬዘንት ኮንዲሽን ያኛው ፖዚሽን ነገር ነው ያወራው። የሆነላቸውን የተሰጣቸውን የተደረጉትን የሚሆኑትን። ይሄ ደግሞ አሁን ያሉበትን ስፌር ነው። ይሄኛው እዚህ በመሬት አሁን ይሄ ሁሉ ተስፋና ርስት ያላችሁ እናንተ ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብር እምነታችሁ ለጥቂት ጊዜ በልዩ ልዩ መከራ ቴስት ፒዩሪፋይ ኢትስ ኤ ፒዩሪፊኬሽን አንጥሮ የማውጣት እንጂ የማጥፋት ስራ አይደለም እየሰራ ያለው መከራው። በውስጣችሁ የተቀመጠውን ይሄንን እምነት
ለዚያ ቀን ለክብር እንዲሆን የበለጠ ካራት የመጨመር ስራ ነው የሚሰራው። 14 ካራት ወርቅ እኮ አለ። ወርቅ ይሁን መዳቢውን አትለየውም፣ ቀይ ነው። አሎይስ አለዋ ውስጡ ብረት ምናምን አለው። ከዛ ካራቱን የምጨምረው ወርቅን ተለወጥ ብለህ አይደለም እሳት ውስጥ ጥለህ። ምን ማለቴ ነው? ተለወጡ ብዬ አይደለም ማለቴ ነው። ከተለወጡ በኋላ ስትወጡ ከዚህ ጀምሮ እሳት አለ ይጠብቅ። እዚህ ብንሄድ ጥሩ ነበረ። አለ እሳት የሚያነጥር። በጣም የተባረከ ጉባኤ ነው። አሜን እኮ ነው የምትሉኝ። እና እሳት ውስጥ ተጨመረ። ግን ከአቅሙ በላይ አይሆንም። ወርቁን ያጠፋዋል። ባይዘው እሳቱም ዲግሪውን ካለፈ ወርቁን እንትን ይለዋል። ስለዚህ በልኩ ይደረጋል። ከዛ እሳቱ እየጨመረ ሲሄድ አሎይስ አሉ እንዲ ሚክስ ማድረግ ሳይሆን ተደባልቀው አይነት ወርቅ ከምንም ነገር ጋር እንትን አይልም። ግን ተቀላቅለው ተጣብቀውበት የተቀመጡትን ያወጣቸዋል ከውስጡ እሳቱ። ወርቁን ብቻ ያወጣውና ወርቁ በእሳት ሲፈተን ውስጡ ያሉት ሲወጡ ለብቻው ሲቀር የከበረ ነው ይለዋል። ዋጋውን የሚጨምረው መለየቱ ነው። ዋጋውን የሚጨምረው ጄኒውን መሆኑ ነው። ዋጋውን የሚጨምረው ወርቅ እኮ ቅብ አይደለም። ሪል ወርቅና ወርቅ ቅብ በአይን ላትለየው ትችላለህ። ገበያ ላይ ሄደህ በዋጋ ነው የምትለየው። ማቀብ ነው ይላል፣ ፋቅ ያደርግልሃል። ወርቅስ ብትቆርጠውም ውጩም አንድ አይነት ነው። እግዚአብሔር በተለያየ ቻሌንጅ ውስጥ የሚያሳልፋችሁ ካራታችሁ ሊጨምረው ነው። ቴምት እያረጋችሁ አይደለም፣ ቴስት እያረጋችሁ ነው። እየተፈታተናችሁ አይደለም፣ እያጠራችሁ ነው። እየነጠርክ ነው፣ እየነጠረ ነው። እና ወርቅ በእሳት ተፈትኖ ካለፈ በኋላ ወርቅ ገዛሁ በለጣት ላይና እጅ ላይ የምታጠልቀው ብቻ አይደለም። የአገሪቱ ሀብት የሚወሰነው ባላት የወርቅ ክምችት ነው። ዓለም ላይ ያሉ ትልልቅ እንትኖች ሀብታም የሚባሉት ሀገራት የወርቅ ክምችታቸው ነው የነጠራላቸው። የሀገር ነው የምላቸው። አሁን በግለሰብ ደረጃ ደግሞ ወርቅ እንዳላችሁ የሚታይ ቦታ ነው የምታረጉት። ወርቅ እኔ በልብስ በኩል ወገብ ውስጥ የሚያስር አላቅም። እዚህ ላይ ደና የሚታይ እግር ላይም ካረክ ክፍት ጫማ። ወርቅ ቫልዩ የጨመረው አሁን ኤቭሪባዲ ሰው አንገት ላይ፣ ሰው ግንባር ላይ፣ ሰው እጅ ላይ ተወጥ ወርቅ አለው ይላል። ወርቁ እዚህ ጋር ለመምጣት የሄዳት መንገድ አለች። እግዚአብሔር እኛን ለማክበር የማይሳሳው በእነዚህ መንገዶች ውስጥ በጽናት ስንሄድ ያከብራል። አብልጦ ይሄ ወርቅ እንግዲህ በዚህ ውስጥ አልፋ እንደዚህ ከሆነች አብልጦ የሚከብር እምነት ለጥቂት ጊዜ በልዩ ልዩ ፈተና ውስጥ በማለፉ አዝናችኋል። አትዘኑ፣ አይዟችሁ። ለምን? በጣም ዋጋችሁ እየጨመረ ነው። ቫልዩ በጣም እግዚአብሔር ዋጋችሁን ወደ ሰማይ ያላቀው ነው። መቼ ነው ታዲያ የምንሸለመው? በዚህ ሁሉ ሲቃይ ውስጥ አልፈን አለቅን እኮ። በዚህ በኩል ሲቦድሰን፣ በዚህ በኩል ሲያቃጥለን፣ በዚህ በኩል መትነን የቀረን እኮ በቃ አለቅን ጨረሰን ስትሉ ኢየሱስ ክርስቶስ በሚገለጥበት ቀን መቼ ነው የሚከፍለን? ኢየሱስ ክርስቶስ በሚገለጥበት ቀን ለምስጋና፣ ለክብር፣ ለውዳሴ ይሆንላችኋል። እስቲ አሜን በሉ። ምን ማለት ነው? ሰላይ ትርጉሙ ኢየሱስ ሲመጣ በእናንተ ታመሰግኑታላችሁ አይደለም የሚለው፣ ያመሰግናል ነው። እሱ የሚገለጥበት ቀን ያገኝህና ክብር፣ ምስጋና፣ ውዳሴ አንተ በጎ ታማኝ ባሪያ ይላል። ናግባ የዛን ቀን ከሰው መሃል ነጥሎ ያስገባል። የሚገለጥበት ቀን ላይ ተሰብስቦ ዋጋ ይከፈለናል። እነሱ ፈርስት ሴንቸሪ ላይ ዛሬ 2000 ዓመት እዚህ ጋር ቆመው እንደዛ ካሉ ከ2000 ዓመት በኋላ ሊመጣ በር ላይ የቆምን ሰዎች በቃኛማ ከነሱ በላይ ተንገብግበን መጠበቅ ያለብን አሁን ይሄንን ነው። ስለዚህ የተለያየ አይነት ቻሌንጅ ሊመጣ ይችላል። የተለያየ አይነት ነገር ወደ ህይወታችሁ ሊመጣ ይችላል።
አዲስ ክርስቲያን ስትሆኑ በጣም ተመጣጣኝ ፈተና ነው የሚመጣው። ትንሽ ጠንከር ስትሉ ገባ ስትሉ ተመጣጣኝ ነገር ነው የሚመጣው። ሰኞ ማስተምሮ መንፈሳዊ ገለ ደጋግሜ ስለምናገር በሌቭላችን ነው የሚመጣው፣ በሌቭል ነው። ስለዚህ በጣም ማቹር ስታደርጉ ፈተና አይቀርም፣ በልክ ይመጣል፣ ማለፍ ነው። ፈተና ደግሞ ሁሌ ከመጣ በቃ ውጤት አለው። ለዝም ብሎ የሚመጣ ፈተና የለም፣ ለውጤት ነው። ይመዘገባል፣ ስታልፍ ይመዘገባል፣ ስታልፍ ይመዘገባል። የውጤት ቀን ሜዳሊያ። ለመዳን የሚያስፈልገውን አግኝታቸዋል። ለሽልማት አርጉታው፣ ለአክሊል አርጉት። ሰማይ ከነ ጳውሎስ መደዳ መግባት አለብን። ጳውሎስ እንዳንል ሰማይ ቲፎዞ ሊሸለም ሲል የቱ ነው ባካንተ እነ ጳውሎስ መደዳ ገብተህ አየህ። የምትሰቃይበትን ቀን ማንም ሰው አያመሰግንህም። የሽልማት ቀን ነው። ኤቭሪባዲ የመልስ ቀን እኮ የመልስ ቀን የተካስከ ቀን በፍጹም ሰው ሊያቀር ራሱ አይገባውም ሲያመሰግንህ። አንተ ራሱ ማነው ባክ አትልም። ሁሉም ነው ደግሞ እግዚአብሔር ሲከፍል አስበው። ደግና ደና ሰው እንኳን ሲከፍል እኮ ሰው ሁሉ እንትን ይልሃል። የሀገር መሪ በቴሌቪዥን ጣቢያ ፊት ለፊት አቆሞ ቢክስ ማለት ነው የምትሄድበት መንገድ እሱ እኮ ሰማይ ሲክስ ምንድነው የምትሆነው? በመላእክቱ ፊት በቅዱሳን መካከል በጎ ታማኝ ሲልህ የማይቆጠር ህዝብ፣ የማይቆጠሩ ቅዱሳን መላእክት፣ ቀጥሎስ በአባቱ ፊት በአብ ፊት ነው የሚመልስልህ። አብ አለ፣ መንፈስ ቅዱስ አለ። ያ ሁሉ የሰማይ ሰራዊት ባለበት እዛ መሃል ቆመ ዝም ብለህ ሳይለው ራስህን ያ እሱ ስታስቡ መቀደስ ይከብዳል። ዝም ብላችሁ ካሳዋን አስቧት። ለጌታ መኖር ይከብዳል። ነጸለይ፣ ራስን ማማጠን፣ አንዳንድ ነገሮችን መተው። ባንሸለም ራሱ ተው ያለኝን በተው ጥሩ ሰው ሆናለሁ። ባልሸለም ደና ሰው ያደርገኛል። ቢያንስ መሬት ላይ የሞራል ሰው ይሆናል። ሰው እኮ መጽሐፍ ቅዱስ ቢያነብ በጌታ ራሱ ሳይሆን ሰው ዝም ብሎ መጽሐፍ ቅዱስ ቢያነብ የዘላለም ሕይወት አይኖረውም በጌታ ካልሆነ። ግን አትሊስት የሞራል ሰው ይሆናል። ወደ ጎን እንኳን ጠቃሚ ይሆናል፣ ወደ ላይ ራሱ ምንም ባይኖረው። እናንተ ደግሞ ወደ ላይ አላችሁ፣ ዋናው ነው እሱ። ወደ ላይ ደግሞ ያለው ሰው ወደ ጎን ማፍሰስ አይከብደው። ስለዚህ የኢየሱስ ክርስቶስ ከሞት መነሳት በረከቱ ብዙ ነው። ጴጥሮስ ይዘረዝረዋል። ዛሬችን ተከልካልኩኝ ይበቃኛል። የሰማነውን በልባችን ያቆየል። ሕይወት ቃል ያሰማልን። መንግስተ ሰማይ ያወርሰን። በጣም ነው የምወዳችሁ። አንገታችሁን ዝቅ አድርጉና እንጸልይ።